ሰላም ጋይስ እንግዲህ ዛሬ አስቤዛ አድርጌያለሁኝ። እሁድ እሁድ ሁሌ በየሳምንቱ ወይ እሁድ ወይ ቅዳሜ ቀን ያው አስቤዛ የሳምንት አደርጋለሁ። እስቲ እንግዲህ ይህንን አስቤዛ አንድ ላይ ደግሞ ይህን መስላለሁ አንድ ላይ አስቤዛውን እስቲ ከተት እናስተካክል። ምን እንደገዛው ደግሞ ለእናንተ ሼርም ላደርግ ነው። ያማራችሁ ምናምን ካለ ከዚህ ውስጥ ማለት ነው ያው ላኪልኝ ካላችሁኝ ችግር የለውም እልክላችኋለሁ። እንግዲህ የፌስታል መዓት እንግዲህ እያወጣን አንድ ላይ እናያለን ማለት ነው ጋይስ። ሰብሬው ነበር። እንግዲህ ፍሩቶቹን ወደ ፍሩት እናደርጋለን። ፍሩት ወደዚህ እንግዲህ አፕል ነው። ፌስታሎቹን እንደዚህ አንድ ላይ ሰብስቤ ያው ፌስታሉን እዚህ ለቆሻሻ እጠቀማለሁ ለኔ ይጠቅመኛል። ያው ቆሻሻ እንደዚህ ድንች ምናምን ስልት ማለት ነው። እንግዲህ ኤግ ፕላንት ይሄ ወደ ፍሪጅ ነው የሚገባው። እዚህ ጋር ልደርድርና ነው ፍሪጅ የምከተው። ኦኬ ያው ጾምም ሰዓት ስለሆነ ጋይስ እንደዚህ አትክልት ብቻ ነው የምገዛው። ጾም እንዳለ ስጋ እስከ 2 ወር የለም። ያው እንግዲህ አንድ ላይ እያደረግን እያገዛችሁኝ ነው ጋይስ። ያው እንግዲህ ምን እንደምገዛ በየሳምንቱ አሳያችኋለሁ። እየተከታተላችሁ እንዳይሰለቻችሁ። አንድ ፌስታሉንም እኮ ማነሳሳት አንድ ላይ ማረግ ራሱ አንድ ስራ ነው ጋር። ሶሪ እንግዲህ ልጄ ደግሞ እያንቧረቀ ነው። ቦሽቴሮ ነው እንግዲህ የጾም ወቅት ትንሽ አሜሪካን ሀገር ላይ ጾም ይከብዳል ማለት በቃ የሆነ ግራ ይገባል። የምትሰሩት ምናምን ምግብ ነገሮች ትንሽ እንደ ኢትዮጵያ አይደለም እና በቃ ትንሽ ስትረስ አለው ጋይስ። እናም ባለቤቴ በቃ ስለሚጾም ምንድነው ማስይዘው በአሁኑ በቃ ዛሬ ምንድነው ማስይዘው እያልኩኝ ግራ ነው የሚገባኝ ጋይስ። ያን ንጹህ ፌስታሉ አንድ ላይ አስቀምጣለሁ ይጠቅመኛል ማለት ነው።
ደርድሬ ነው ማሳያችሁ ጋይስ። ድርድር አርጌ ቦታው ራሱ አይበቃኝም። ያው ኪችን በቂ ነው ጋይስ፣ በቂ ኪችን ነው። አልዋኝበት። እኔ ግን የምወደው ምን አይነት እንደሆነ አውቃችሁ? ትልቅ ኪችን እና ትልቅ ሳሎን፣ ትልቅ መኝታ ቤት፣ ሶስቱ the best። በቃ ቤት ሰፋ ሲል እንደዛ ማለት ነው እና ደስ ይላል በጣም ቤት ሰፋ ሲል። ያው እንግዲህ ንጹህን ወደ ንጹህ ልጄ እየጮኸ ነው ጋይስ። ይህ ደግሞ ሙዝ ነው ጋይስ። የመጀመሪያ ፍሩት ስገዛ ማለት ነው። ይሄ ፍሩት ሁሌ አየዋለሁ እና ምን አይነት ቴስት እንዳለው እገዛለሁ ልና እረሳዋለሁ። እስቲ ዛሬ ማለት ነው ቴስት ላደርግ አንድ ፍሬ ገዝቻለሁ። ምን እንደሚል አይዶን ነው። ያው አብረን እንቀምሳለን። ሶሪ ጋይስ እንግዲህ የልጄ ድምፅ እንግዲህ ጨርስን። ያው በዚህ ከመኪና ላይ በዚህ እያረኩ ነው ማመጣው ማለት ነው አስቤዛ ስገዛና በጣም ነው የሚጠቅመኝ። አንድ ላይ ሰብስቦ ለማምጣት በጣም ይመችናል እና ያው አለቀ። አሁን ወደ መኪናዋ በሳምንት እንገናኛለን ማለት ነው ጋይስ። የመጨረሻ ደረስን ማለት ነው። ቴንኪው ስላገዛችሁኝ። ፕላንቲን ይባላል እንግዲህ ተጠብሶ ይበላ ነው። ብዙ ጊዜ አፍሪካኖች ይጠቀሙታል። ኢትዮጵያ ብቻ ነው የማንጠቀመው። እኔ ግን ያው እጠቀማለሁ። ልጄ በጣም ነው የሚወደው ጠብሼ ስሰጠው ማለት ነው። ይሄው ማስቀምጠው ፌስታል ያያችሁ። አሁን ይሄ ሁሉ ፌስታል ይጠቅመኛል። ቆሻሻ ኩክ ሳደርግ ምናምን እዛው ባለበት ስልጥ ምናምን አንዷን ፌስታል ከፈት አረግና ውስጡ ጣል ጥቅልል አድርጌ ወደ ጋርቤጅ አይዝረከረክብኝም ማለት ነው። ለዳይፐር ዛሬ በኑሮ እንኖራለን ማለት ነው። ያ እዛ እዚህ ቅርብ ቦታ እናደርጋለን ማለት ነው። እቺ የፌስታል ማስቀመጫ ናት። ብርቱካን ቀርቷል። ይሄ ደግሞ ማንጎ እንደዚህ በአንዷ ፍሬ ነው የሚሸጠው ኦርጋኒክ ብለው ማለት ነው። ያውላችሁ እዚህ ሀገር ኦርጋኒክ ብለው በቃ ደብል ብር ነው የሚበሏችሁ ከኦርጋኒክ ማለት ነው። እና ማንጎ እንደዚህ ይሄኛው ነው በቃ የሚጣፍጠው። ሌላ ማንጎቹ አይጣፍጡም። ያ መንደሪን ቀረን ላስት ወር። ከዛን አንድ ላይ ነው ማሳያችሁ ጋይስ እንግዲህ ምን እንደሆነ መጋበዝም ይቻላል። መጋበዝም እንጋብዛለን። ከጠየቃችሁን ከፈለጋችሁ ከዚህ ማንጎ ነው፣ አፕል ነው፣ ብርቱካን ነው፣ መንደሪን ነው የምትፈልጉትን እንጋብዛለን ማለት ነው። ኦኬ the last one ጨረስን ማለት ነው። ደርድረን አሁን እንትኑን ላሳያችሁ። እሺ እያንዳንዱን ምን እንደሆነ ደርድሬያቸዋለሁኝ። እኔ እንግዲህ ጋይስ እቃ ስገዛ ማለት ነው ሁሌም አስቤዛ ሳደርግ ምን አደርጋለሁ መሰላችሁ? እንደዚህ ደረድራለሁኝ እንዳለው ማለት ነው ከፌስታሎቹ አውጥቼ። ከዛ በቃ አንድ ላይ
ወደ ፍሪጅ የሚገባውን በአሪፍ አርጌ የሆነ ከነ ፌስታሉ ከሆነ የሆነ ይዝረከረክብኛል፣ የሆነ ይተረማመስብኛል ምናምን እና እንደዚህ ግን ሳደርግ ቦታዎቹን የቬጅቴብል የቅጠላ ቅጠሎች ነገር የሆኑትን ለብቻ እና እንደዚህ ለይቶ ለማስቀመጥ ይመቸኛል ማለት ነው። መጀመሪያ ከፌስታሎቹ አውጥቼ እንደዚህ ደርድሬያቸው ነው የማስገባው ማለት ነው። እና እንግዲህ ያው ሰው እንደቀለለው አይደለ ስራ የሚሰራው እና ይሄ ቀሎኝ ነው። እኔ እስቲ ደግሞ ያስጎብኛችሁ ወደ ቦታው ሳይገባ በፊት እንግዲህ ጋይስ ይኸው ቦታው እነዚህ አሁን እዚሁ ስለሚቀመጡ ከዚህ ነው ያው ፒክ እያደረግን የምንበላው ፍሩትም ስለሆኑ ፍሪጅ አይገቡም እና ይሄ እንኳን ፍሪጅ ይገባል። ይሄ ትምህርቱ ታያችሁ ትምህርቱ እንግዲህ ለሰላጣ ለምናምን እንጠቀማለን። ይሄ እንኳን ፍሪጅ ይገባል። ፍሪጅ የሚገቡትን ያው አንድ ላይ ይሄ ደግሞ ብሉቤሪ ልል ነበረ ሬድ ቤሪ ነው እና ቶሜቶ እዚህ ጋር እያችሁ ሁለት አይነት ቶሜቶ ነው ያለኝ። ለሰላጣ ነው ይሄንን ለሰላጣ ነው የምገዛው ሁሌ ጋይስ እያችሁ ይሄ ለሰላጣ ይሄን ደግሞ እቺን ደግሞ ለወጥ ነው የምገዛው ለወጥ። ይሄኛውን እንደዚሁ አንዳንዴ እንደ ስናክ ምናምን ልጄ በጣም ስለሚወድም ቶሜቶ እንደ ስናክ ሰጠዋለሁ ማለት ነው። እቺኛዋን ለዛ ነው። ይሄ ደግሞ ያው ኤግ ፕላንት ነው። ይሄ በጣም ምርጥ ምግብ ነው። በጣም ነው የምወደው። ስፔሻሊ ከምን ጋር መሰላችሁ በብዛት የምሰራው የነበረው ጾም ሳይገባ በፊት ከደቃቅ ስጋ ጋር ስትሰሩ በጣም ነው የሚጣፍጠው። እንደዚሁም ደግሞ ጠብሳችሁም እንደዛው ይጣፍጣል ማለት ነው። ከሰላጣ ጋር መስራት ትችላላችሁ። ይሄ ደግሞ ዱባ በጣም ነው ይሄ እንደ ዱባ ናት። በጣም ነው የምጣፍጠው። በጣም ጋይስ በቃ እቺን ባቅም ዱባም አለን። እዚህ ጋር ደግሞ ይኸው ያው ካሮት እንግዲህ ለብዙ ነገር ነው የምንጠቀመው፣ ለሰላጣ፣ ለወጥ፣ ላልጫ፣ ለተለያየ ከድንች ጋር እንደዛ እንጠቀማለን ማለት ነው። እዚህ ጋር ደግሞ ይኸው ስንት አይነት ከለር ነው? 1 2 3 4 አይነት ከለር ነው ማለት ነው። ለምን ይሄ ቀይ ነው? ምን ጠፋብኝ እንደ ጋይስ ከለር አረንጓዴ፣ ኦሬንጅ ከለር፣ እቺ ደግሞ ቢጫ። ስለዚህ 3 ከለር ነው ማለት ነው። ለምን ያ 3 ከለር 4 ከለር ጋይስ ግሪን፣ ኦሬንጅ፣ የሎ፣ ሬድ 4 ከለር ማለት ነው። እዚህ ጋር ደግሞ ግሬፕስ ነው። በጣም ይሄ ግሬፕስ ምርጥ ነው ጋይስ። በቃ እንትን ፍሬ የለውም ውስጡ ጣፋጭ ነው። ዝም ብላችሁ መብላት ብቻ ነው ማለት ነው። ማይክ ወረደች ወደቀች። እዚህ ጋር ደግሞ ድንች ነው። ድንቻችን ጸዳ ያለ ነው ጋይስ፣ እንደ ኢትዮጵያ አይደለም። ታጥቦ ብዙ አይነት እዚህ ድንች አለ እና ለወጥ ምናምን የምጠቀመው ይሄን ድንች ነው እኔ ማለት ነው። ቶሎ ደግሞ ይበስላል ማለት ነው፣ አይቆይም ሲበስል ራሱ። እዚህ ጋር ደግሞ ጥቅል ጎመን እስካሁን እየቆጠራችሁ ነው ጋይስ ምን እንደሆነ። እዚህ ጋር ደግሞ ምን ይመስላል? ቀይ ስር ያችሁ፣ ቀይ ስር ወጥ። አሁን ያው ጾሙ ነው ወቅቱ። ይህን እንግዲህ የምታውቁት አይ ቲንክ ደቡብ ላይ ይሄ ይታወቃል ይመስለኛል። ደቡቦች ይጠቀማሉ ይህንን ማለት ነው። እና አፍሪካኖች ኢትዮጵያ እንኳን ብዙም አይታወቅም እንጂ ወደ ደቡብ ከሆነ እንጂ ወይ ወደ ክፍለ ሀገር ይሄ በጣም የሚጣፍጣል። ተቀቅሎ ምናምን አሪፍ ነው።
ያው ለዛ ነው የገዛሁት። እንግዲህ ያው ባለቤቴ እንደዚህ አይነት ነገር ይወዳሉ። ለምን አንደኛ ጃማይካዊ ስለሆኑ ይኸው ከለሩ ራሱ አያቸዋ የእነሱ ነው እና በጣም ይጠቀማሉ። እኔም ከነሱ ነው የለመርኩትና በጣም አሪፍ ነው እና ለልጆቼ አበላለሁ ማለት ነው። ያው ተፈጥሮ ነገር ጥሩ ነው። ይሄ ደግሞ ይኸው የምታውቁ ከሆነ ጋይስ ይሄ ደግሞ ለብዙ ነገር ነው። አይታችሁ ከሆነ ናይጄሪያዎች፣ አፍሪካዎች በብዛት ይህንን ከሳቫ ይባላል። ይህን ከሳቫ ይጠቀሙታል አፍሪካ ላይ እንደ ዱቄት አድርቀው ፈጭተው ለፉፉ የሚባል የናይጄሪያ ምግብ የአፍሪካውን ታውቁታላችሁ። እንደ ገንፎ የሚበሉትን ከዚህ ነው በብዛት የሚሰሩት እና ፉፉ ምግብ ቀልድ እንዳይመስላችሁ ጋይስ እሺ። ከዚህ ነው የሚሰሩት። ይሄ ተፈቅፍቆ ደርቆ ምናምን ተፈጭቶ ፓውደር ይሆናል። ፓውደሩን ደግሞ የሚገርማችሁ ሰርፕራይዝ አሳያቸዋለሁ ማለት ነው። ይኸው እዚሁ ቅርብ እንደ ጃንቺማ እንዳትሉኝ። ይኸው ያው እንግዲህ ጀማይካ ፋሚሊ ላይ ተቀላቂ ያለውና ግማሽ ወደዛ ነኝ አሁን እና ያው ይሄ በጣም አሪፍ ነው እንደምታዩት ማለት ነው። እኔ ገዛሁት ለብዛት ፖሬጅ ስሰራ ከኮርን ጋር ከበቆሎ ጋር ማለት ነው ተቀላቅሎ እንደዛ እንትን እንኳን ፉፉ ያው ጀማይካዎች አይበሉም፣ ግን ይሄንን ለብዙ ነገር ይጠቀማሉ ማለት ነው። እንደዚህ ፓውደሩንም ለፖሬጅ ለተለያየ ነገር ይጠቀማሉ። እና እኔ ደግሞ የገዛሁት ጋይስ አሁን ጾም ወቅትም ስለሆነ የገዛሁት ለምን መስላችኋል? እንትን ልሰራ እንደ ስናክ ነገር በዚህ ልሰራ ማለት ነው። የጾም ስናክ እንደ ኬክ ወይ እንደ ዳቦ አይነት በዚህ ልሰራ በዛ ነው ይሄን ዱቄት የገዛሁት ማለት ነው። ይሄን ይመስላል እዚህ ጋር ማለት ነው። ያው የማታውቁትም ካለ የማታውቁት እዚህ ጋር አትክልቶች በዛውም እያሳየዋችሁ ነው። እዚህ ውስጥ እርግጠኛ ነኝ የማታውቁት አትክልት ይሄ ከሳፋ የሚባለው እና ይሄንን ይመስለኛል። ብዙ ጊዜ ኢትዮጵያ ላይ እኔ ራሱ እዚህ ከመጣው ነው ያወቅኩት ጋይስ እና ያው አዲስ አይሆንም። እኔም አውቀዋለሁ ኢትዮጵያ ላይ አላውቀውም፣ እዚህ ከመጣው ነው። ይሄ ደግሞ ሙዝ ይመስላል ጋይስ። ይሄም አፍሪካኖች በጣም ይጠቀማሉ። ይሄማ ኢንዲያ፣ ኤዥያ ሙሉ ኤዥያዎች ይጠቀማሉ፣ አፍሪካኖች ይጠቀማሉ እና ፕላንቴን ይባላል። ኢትዮጵያ ላይ የለም ጋይስ። ኢትዮጵያ ላይ ለልጄ ገዛለኝ ብዬ ሁላ ከአፍሪካ የሆነች ሬስቶራንት ያላት አለች እና ከእሷ ነበር ሁለቴ የመጣለት ማለት ነው። በጣም ስለሚወድ ማለት ነው። እና የሌለ የለም። እዚህም ድንች ስኳር አለን። ይኸው ድንች ስኳር ጋይስ። ይሄ ሁሉ ኦርጋኒክ ነው እኔ የምገዛው። እንግዲህ ኦርጋኒክ ብለው ነው የሚሸጡት። ኦርጋኒክ የሆነ ነገር ነው። ይኸው ቅላቱ ደስ አይልም ጋይስ፣ ደረቅ ነው። እንደ ኢትዮጵያ ሽንኩርት እንዳይመስላችሁ፣ እርጥብ አይደለም። የኢትዮጵያ ሽንኩርት አይቼዋለሁኝ ውሃ ነክረው ነው መሰለኝ ኪሎ እንዲመዝንላቸው። ይሄ ግን ደረቅ ነው። እሺ ጋይስ፣ በዛውም ልንካችሁ እንግዲህ ነጋዴዎችን የኢትዮጵያ ይኸው ነጭ ሽንኩርት። ነጭ ሽንኩርት እንኳን አልገዛውም ጋይስ። ይሄ የነበረኝ ነጭ ሽንኩርት ነው የተላጠን የገዛሁት እና ይሄንን እንደዚህ የምገዛው 3 ፍሬ ገዛና እንደዚህ እንትኑ የተላጠው ሲያልቅብኝ ቶሎ እችን እንደ መርጀንሲ ይጠቀማለሁ ማለት ነው። እና ይሄን ይመስላል ጋይስ። እንግዲህ ያው መቼ ነው ይሄ እንኳን ያው እዚህ ጋር ማንጎ ነው፣ አቮካዶ ጋይስ ያያችሁ ነው። አቮካዶ ነው እዚህ ጋር ያው ማንጎ ይጣፍጣል። ነው ግመጡ አድርጉ። ያው እዚህ ጋር ሙዙም ያምራል። ያው መንደሪናችን፣ አፕላችን ጋይስ ይሄ በሳምንት ነው የሚያልቀው። እሺ በጣም እንጠቀማለን። ይሄ ደግሞ እንዲህ በምንድን ነው ጋይስ በአማርኛ
ምን ነበረ አይ ቲንክ ትንንሽ ነው ግን ኢትዮጵያ የምንበላው የነበረው ጥምቀት ሰዓት ላይ የሆነ አላቅም ብቻ ይሄ ግራ ይገባኛል። ይኖር አይኖር ኢትዮጵያ ላይ ማለት ነው። በቃ እነዚህ ወተርሜሎን ደርሷል። ይሄ ወተርሜሎን እዚህ ጋር ደግሞ ይኸው ገና አልበሰለም። ገና ይሄ አንድ 3 ቀን ሲቀመጥ አሪፍ ይሆናል። ሽታ ሲያመጣ ስለሚደርስ ሽታ ሲሸተኝ እቆርጠዋለሁ ማለት ነው። እንደዚህ ነው። በቃ አሁን ወደ ቬጅቴብል ደግሞ ወደ ፍሩት ጨረስን ማለት ነው ጋይስ። ይኸው እዚህ ጋር ደግሞ ወደ እንግዲህ ምግቦች መተናል። ከፍሩት ወተን ወደ እንግዲህ ኩክ የሚደረጉት ጋር መተናል ጋይስ። ይሄኛው ያው ለፓስታ ምናምን የሚሆነኝ ሶስ ነው። ይሄ ተሰብሮብን ነበረ ታውቃላችሁ፣ ግን ድኗል። አላወኩም ላስቲክ ሊሆን መከረኒ የጾም እንግዲህ የለው ነው መከረኒ ፓስታ። ይኸው እዚህ ጋር ይሄን ዕቃ እንግዲህ እንደዚህ እያልን ይሄ ደግሞ እርሾ ነው። እርሾ ቤት እንዳልኳችሁ ስናክ ነገር ልሰራ ስለሆነ ይሄ ደግሞ ምን እንደሆነ አወቁት። ይህንንም ከካሳቫው ጋር ቀላቅዬ ትንሽ ፍርኖ ዱቄት አድርጌ ስናክ እሰራለሁ ማለት ነው። ስናክ እንደ ኬክ ነገር ያው ትንሽ ብርቱካን የሆነ ፍሩቶች ምናምን ጨማምሬ እንደዛ ልሰራ ነው። ይሄ አልመንድ ፓውደር ነው እንግዲህ ይሄም ሄልቲ ነው። ሄልቲ ያልሆነ ነገር አልገዛም ጋይስ። ለሆዳችን ነው የምንሰራውና 95%ን ግድ ነው ጥሩ ነገር መብላት ወደ ሆዳችን። ይሄ ደግሞ የሁላችሁ ምን እንደሆነ በጣም የምወደው የሁላችሁ ትልልቅ በጣም ነው የምወደው። ይሄንን መሽሩም የጅብ ጥላ ነው የሚባለው በአማርኛ። ይሄ በትንንሹ እና በትልቁ ነው የገዛሁት ማለት ነው። መሽሩም ነው እንግዲህ። እዚህ ጋር ደግሞ ለልጄ ዮገርት ናት። አንዷን አውጥቼ ሰጥቼዋለሁ። አልጨረሳትም። አሁን ልከት ነው። እዚህ ጋርም ያው እንደዚህ ማታ ማታ ሰጠዋለሁ ማለት ነው። እዚህ ጋር ደግሞ ይኸው ቆስጣ በሉት። ይሄን ከጥቅል ጎመን ጋር ነው ጋይስ የምሰራው። ጥቅል ጎመን ጋር ቀላቅላችሁ ስትሰሩ ይሄንን ጎመን በጣም ምርጥ ነው። እዚህ ጋር ደግሞ ይኸው እንዳበሻ ጎመን እዚህ የሚገርማችሁ ይሄን ጎመን ማለት ነው ከአጥንት ጋር ከስጋ ጋር ምናምን ስትሰሩት ኦ ማይ ጋድ በጣም ነው የሚጣፍጠውና እንደዛ ነበር የምሰራው። አሁን ያው ወቅቱ ጾም ሰዓት ስለሆነ ያው እንደዚሁ በአይነት ጠብሼ እሰራለሁ ማለት ነው። ይሄ ደግሞ ይኸው ዝኩኒያችን፣ ይኸው ቃሪያችን። ቃሪያ ያው እኔ ብቻ ነኝ የምበላውና በቁጥር ነው ያው የምገዛው ለሳምንት ማለት ነው። በጣም ነው የሚያቃጥለው ጋይስ። አንዷ በቃ ብብን ነው። ይኸው ነጭ ሽንኩርት የተላጠ ነው የምገዛው አላልኳችሁ? ነጭ ሽንኩርት እንደዚህ እገዛለሁ ለሳምንት። ሲያልቅብኝ ቶሎ ካለቀብኝ ቶሎ በደንብ ነው የምጠቀመው። ለሰላጣ እጠቀማለሁ ለተለያየ እና ነጭ ሽንኩርት በጣም ጠቃሚ ስለሆነ እጠቀማለሁ። ለሳምንት ካለቀብኝ ካልበቃ ያኛውን እጠቀማለሁ ማለት ነው እስከገዛ ድረስ። እንግዲህ እዚህ ጋር ደግሞ ይኸው ብሮኮሊ ነው። እዚህ ጋር ደግሞ ይኸው ሰላጣ ነኮች እንግዲህ ይኸው ይሄ ምርጥ ነው በጣም ጠብሳችሁ ምናምን ያሚ ነው። ይኸው እዚህ ጋር ይኸው ሰላጣ በሰላጣ ቅጠሎች this is my favorite ይኸውላችሁ ጋይስ ፌቨሬት ቅጠሎቼ ናቸው እነዚህ። በጣም ነው የምወዳቸው። እንደዚሁ ራሱ በላለሁኝ ምናምን ምንም ሳላረግ አጥቤ በላለሁ ጋይስ። በጣም ነው የምወደው እና ይሄን ይመስላል እንግዲህ
በጣም እናመሰግናለን። እንግዲህ ከኔ ጋር አመሻችሁ። እንግዲህ ማታ ነው እኛ ጋር ጋይስ እና በጣም ቴንኪዩ ስላገዛችሁኝ እና ጋድ ብለስ ዩ ጋይስ። እንግዲህ አዳዲስ ቪዲዮ እንዲደርሳችሁ ደውል ምልክቷን ቀጨል አድርጓት። ከእንደገና ደግሞ ሰብስክራይብም ማድረጋችሁን እንዳትረሱ። ወዳችኋለሁ ጋይስ። ቴንኪዩ ጋድ ብለስ ዩ። ባይ ባይ።